ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ብዛታቸው 30 የሆኑ የትግራይ ቴሌቪዥን ጋዜጠኞች ስምና ፊርማቸውን አያይዘው መጋቢት 5 2018 ዓ.ም ለጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በጻፉት ደብዳቤ የካቲት ወር ደሞዛቸው ካልተከፈላቸው ስራ እንደሚያቆሙ አሳውቀዋል። ወራዊ ደሞዛቸው ስላልተከፈላቸው የክልሉ ጤና ባለሙያዎችም ደሞዝ ባለማግኘታቸው ለተለያዩ ኢኮኖሚያዊና ማህበራዊ ችግሮች መጋለጣቸውን በማመልከት ደሞዛቸው በአስቸኳይ እንዲከፈላቸው በማህበራቸው በኩል ጠይቀዋል። የትግራይ መምህራን ማህበርም በበኩሉ የካቲት ወር ደሞዝ በአስቸኳይ እንዲከፈል ጠይቋል። በትግራይ 13000 የሚደርሱ የመንግስት ሰራተኞች አሉ። አንድ አርሶ አደር ከማሳው ማግኘት ካለበት 50 ኩንታል እያገኘ ያለው 5 ኩንታል መሆኑን የግብርና ሚኒስቴር አስታወቀ። የአፈር አሲዳማነትን ለማከም የኖራ አቅርቦት ላይ ከፍተኛ ችግር ገጥሞናል ሲልም አክሏል። የአፈር አሲዳማነት በምርት እድገት ላይ ፈተና መሆኑን ይህንኑ ችግር ለመቅረፍ የሚያስችል $5 ቢሊዮን የሚጠይቅ የአግሮ ኢኮኖሚ ስትራቴጂ ማስጀመሩን ግብርና ሚኒስቴር ገለጸ። በሚኒስትሩ የአፈር ሀብት ልማት ቢሮ ስራ አስፈጻሚ አቶ ሊሬ አቢዮ ስትራቴጂውን ለማስፈጸም እስከ $5 ቢሊዮን የአሜሪካ ዶላር ይጠይቃል ሲሉ ገልጸዋል። የሚኒስትሩ ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ በበኩላቸው የአፈር መሸርሸርና የአፈር አሲዳማነትን ለምርት እድገት ማነቆ መሆናቸውን ገልጸው ስትራቴጂው ይህን ችግር ለመቅረፍ እንደሚረዳ ተናግረዋል። የአፈር መሸርሸር በሄክታር ከ130 ቶን ወደ 54 ቶን መቀነስ ቢቻልም 54 ሚሊዮን ሄክታር መሬት በተለያዩ ስነ ምህዳሮች በመጎሳቆሉ መዳን እንደሚጠይቅ ገልጸው 7.2 ሚሊዮን ሄክታር አሲዳማ አፈር ትርፍ አምራች የሚባለውን በተለይ የምዕራቡን የኢትዮጵያ ክፍል አጥቅቶት ይገኛል ሲሉም ተናግረዋል። አንድ አርሶ አደር ከማሳው ማግኘት ከሚገባው 50 ኩንታል እያገኘ ያለው 5 ኩንታል ነው ብለዋል። መሬቱ ሞቷል በሚል አርሶ አደሩ ስንዴ መዝራቱን ትቶ ሲናር አብቅሎ ሲናር ዳቦ አድርጎ ሲመገብ እናያለን። ይሄ ለኢትዮጵያ ትልቅ ውርደት ነው። መሬቱን አክመን ህዝቡን ከጉስቁልና ማውጣት ይጠበቅብናል ነው ያሉት። አሲዳማ አፈርን ለማከም የተሰራው ስራ አነስተኛ መሆኑንም የገለጹ ሲሆን ችግሩን ለመቅረፍ ያልቻለው በምን ምክንያት ነው ተብለው ለተጠየቁት ፕሮፌሰር ኢያሱ ሲመልሱ ምክንያቱ የኖራ አቅርቦት ችግር መሆኑን ገልጸዋል። ለአሲዳማ አፈር መከሰት መንስኤው እንደ ካልሲየም እና ማግኒዥየም ያሉ ንጥረ ነገሮች በጎርፍ ሲጠረጉ መሬቱ ላይ የሚቀር አሲዳማ ንጥረ ነገር መፈጠር መሆኑን፣ ይህን ለማከም ኖራ መነስነስ ቢያስፈልግም ከፍተኛ የኖራ አቅርቦት ችግር እንዳለ አስረድተዋል። ኖራው የሚገኘው በምስራቁ፣ አሲዳማ አፈር ያለው ደግሞ በምዕራቡ የኢትዮጵያ ክፍሎች መሆኑን በመግለጽ ግን አሲዳማነቱን ለማከም የተፈጥሮ ማዳበሪያ ጥቅም ላይ እየዋለ መሆኑንም ተናግረዋል። በሚኒስትሩ የተፈጥሮ ሀብት ልማትና አጠቃቀም መሪ ስራ አስፈጻሚ የሆኑት አቶ ፋኖሴ መኮንን አሲዳማ አፈር ከ50% እስከ 100% ድረስ ምርት ሊያሳጣ እንደሚችል ገልጸዋል። ከ12 ሚሊዮን በላይ ጥቁር አፈር ውስጥ 5.6 ሚሊዮን ሄክታር እየታረሰ ያለ መሆኑን አስረድተዋል። ከ11 ሚሊዮን ሄክታር በላይ የሚሆነው አፈር ጨዋማ፣ ከ7 ሚሊዮን በላይ ደግሞ አሲዳማ መሆኑን ገልጸዋል። በተያያዘ ገለጻ አሲዳማ አፈር ላይ ማዳበሪያ መጠቀም ከጥቅሙ ጉዳት እንደሚያመዝን ሲያስረዱ በዶላር የተገዛ ማዳበሪያ እስከ 70% ከጥቅም ውጪ ያደርጋል። በመሆኑም አሲዳማ መሬት የተፈጥሮ ማዳበሪያ መጠቀም ይመከራል ብለዋል። በሌላ ዜና የኢራን መንፈሳዊ መሪ አያቶላ ሞጅታባ ካሚኒ ለሕክምና በሚስጥር ወደ ሞስኮ ሄደዋል የሚል ወሬ ተሰማ። የኩዌቱ አልጃራዳ ጋዜጣ እንደዘገበው አዲሱ የኢራን መንፈሳዊ መሪ አያቶላ ሞጅታባ ካሚኒ ለሕክምና በሚስጥር ወደ ሞስኮ ተወስደዋል። ካሚኒ በየካቲት 21 በአሜሪካና እስራኤል ጥቃት የደረሰባቸው ሲሆን በኢራን ውስጥ ቀጣይነት ያለው የአየር ድብደባ በመኖሩ አስፈላጊውን ሕክምና ለማግኘት አስቸጋሪ ሆኖ ቆይቷል። እንደ ምንጩ ገለጻ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራን ፕሬዝዳንት መስዑድ ፔዜሽካን ባቀረቡት ሐሳብ መሰረት ካሚኒ በሩሲያ ወታደራዊ አውሮፕላን ተወስደው የቀዶ ጥገና ተደርጎላቸዋል። በአሁኑ ወቅት በሩሲያ ፕሬዝዳንታዊ ግቢ ውስጥ በሚገኝ የግል ሆስፒታል በማገገም ላይ ይገኛሉ። የኢራን የደህንነት አካላት የመሪውን ቦታ ዶክተሮችን በመከታተል እንዳይታወቅ በመስጋታቸው ሕክምናው ሩሲያ እንዲቀጥል ወስነዋል። እስራኤል በበኩሏ ስለ ካሚኒ ሁኔታ መረጃ እንዳላት ብታመለክትም
ከኢራን መውጣታቸውን በተመለከተ ያረጋገጠችው ነገር የለም። በባግዳድ ዓለም አቀፍ አውሮፕላን ማረፊያ ላይ የሚሳኤል ጥቃት ተፈጸመ። በኢራቅ ባግዳድ ዓለም አቀፍ አውሮፕላን ማረፊያና አካባቢው ላይ 5 ሚሳኤሎች መተኮሳቸውን የአገሪቱ የጋራ ኦፕሬሽን ኮማንድ አስታወቀ። በጥቃቱ 4 የአውሮፕላን ማረፊያ ሰራተኞችና 1 መሐንዲስ መቁሰላቸውን የዘገበው ሺንዋ የዜና ወኪል ነው። ከሚሳኤሎቹ አንዱ በሲቪል አየር መንገድ መቆጣጠሪያ ተቋም ላይ ሲያርፍ፣ የተቀሩት ደግሞ የአሜሪካ ኤምባሲ በሚጠቀምበት የዲፕሎማቲክ ድጋፍ ማዕከል ግቢ ውስጥ መውደቃቸው ሚድል ኢስት አይ ገልጿል። ጥቃቱን ተከትሎ የኢራቅ የጸጥታ ኃይሎች ባደረጉት ፍተሻ በሚሳኤል ማስወንጨፊያነት ያገለገለች ተሽከርካሪን በአራድዋንያ አካባቢ መያዝ ችለዋል። ጥቃቱ የፈጸመው አካል በይፋ ባይታወቅም አልጀዚራ እንደዘገበው በቅርብ ጊዜያት በአሜሪካ ጥቅሞች ላይ የሚፈጸሙ መሰል ጥቃቶች የኢራቅ እስላማዊ ተቃውሞ በሚባለውና ከኢራን ጋር ግንኙነት ባለው ስብስብ እንደሚካሄድ ይገመታል። በተባበሩት አረብ ኤሚሬትስ በሚገኘውና ስትራቴጂካዊ ጠቀሜታ ባለው የፉጃይራ ወደብ ቅዳሜ ዕለት በድሮን ጥቃት ምክንያት ተቋርጦ የነበረው የነዳጅ ጭነት ስራ ትላንት እሁድ መጀመሩ ተገለጸ። ወደቡ ላይ የተጣለ ድሮን በኤሚሬትስ የአየር መከላከያ ከተመታ በኋላ ፍንጣሪ ወደ ነዳጅ ማከማቻ ታንከሮች ላይ በማረፍ ከፍተኛ እሳት ተቀስቅሶ ነበር። ይህም የወደቡን ስራ ለጊዜው እንዲቆም አስገድዶታል። የፉጃይራ ወደብ ከሆርሙዝ ሰርጥ ውጪ የሚገኝ በመሆኑ ኤሚሬትስ በሰርጡ ላይ በሚፈጠሩ ግጭቶች ሳትገደብ ነዳጅ ወደ ውጪ የምትልክበት ወሳኝ መተላለፊያ ነው። እሳት አደጋው በቁጥጥር ስር ከዋለ በኋላ ዛሬ የነዳጅ ጫኝ መርከቦች ወደ ተርሚናሎቹ መድረስ የጀመሩ ሲሆን የነዳጅ ጭነት ስራውን መጀመሩን ብሉምበርግ ዘግቧል። ጀርመናዊ ፈላስፋ ዩርገን ሃበርማስ በ96 ዓመታቸው ከዚህ ዓለም በሞት ተለዩ። ታዋቂው ጀርመናዊ ፈላስፋና የማህበራዊ ሳይንስ ተመራማሪ ዩርገን ሃበርማስ በ96 ዓመታቸው ቅዳሜ መጋቢት 5 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ተነገረ። የሱርካምፕ የህትመት ተቋም እንደገለጸው የፍራንክፈርት ትምህርት ቤት ምሁር የነበሩት ሃበርማስ በዘመናዊ ፍልስፍና ላይ ትልቅ አሻራ ጥለው አልፈዋል። በተለይም በ1988 ዓ.ም ያሳተሙትና The Theory of Communicative Action የተሰኘው ታዋቂ ስራቸው ለማህበራዊ ሳይንስና ለኮሚኒኬሽን ጥናት እንደ ትልቅ ምዕራፍ የሚቆጠር ነው። ምሁሩ በ20ኛውና በ21ኛው ክፍለ ዘመን የሰው ልጅ አስተሳሰብ ላይ ከፍተኛ ተጽዕኖ የፈጠሩ ታላቅ ሰው እንደነበሩ ይነገራል። ታዋቂዋ ቻይናዊት የማህበራዊ ሚዲያ ተጽዕኖ ፈጣሪ በቀጥታ ስርጭት ላይ ሳለች ህይወቷ አለፈ። በቻይናው ዋንግዛ አብላ በሚል መጠሪያ የምትታወቀው የ39 ዓመቷ የማህበራዊ ሚዲያ ኮከብ ዋንግ ዮፌይ ለተከታዮቿ የሴቶች አልባሳት በቪዲዮ እያስተዋወቀች ባለችበት ወቅት በደረሰባት ድንገተኛ የጤና እክል ህይወቷ ማለፉ ተሰማ። ዮፌይ በቀጥታ ስርጭት ላይ ሳለች በደረሰባት የአንጎል ውስጥ ደም መፍሰስ ምክንያት ወደ ሆስፒታል ብትወሰድም የሐኪሞች ጥረት ሳይሳካ ቀርቶ ህይወቷ አልፏል። ዮፌይ በቀን ከ7 እስከ 10 ሰዓታት የሚረዝም የቀጥታ ስርጭት በማድረግና በቀን ከ4 እስከ 5 ሰዓታት ብቻ በመተኛት ከፍተኛ የሥራ ጫና ውስጥ እንደነበረ ተገልጿል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።